ማን እንደውም እንደዚህ አይነት ነገር የምታመጣልኝ ውጣልኝ እንደዚህ አይነት ነገር ውስጥ የምታስገባኝ አንተ ነህ ውጣልኝ እሺ አንተም ዛሬ ነው ያየው እሷንም ዛሬ ነው ያየዋችሁ ማን ይላካችሁ አልገባኝ ወይዘሮ አይናለም ምንድነው የሚያወራው አማክረሽኝ ነበር እኔ እንደዚህ አይነት ነገር ምንድነው ማማከራስ የምንድነው ካሜራ ምናምን ይዘው እና ስለ ፍቅራችን ለማወቅ ስለ ፍቅር ምናምን እንደዚህ ምንድነው ፊትን ሸፍነህ ምናምን እኔ እንደዚህ አይነት ነገር እንደማልወድ ታውቂያለሽ አይደል የፈራው ነገር አለ ምንድነው የምፈራው ይቅርታ ምንም የሚፈራው ነገር አንቺ ነሽ የምትፈራው ስለዚህ ስለ ትዳር አንዳንድ ነገሮችን ለማወቅ ነበር አንተ ምንድነው የምትጠራው ማወቅ አለብኝ እኮ ሴትዮዋ ባሌ ነው ምንድነው እንደው የስንት ወር ልጅ አለኝ ምናምን ሁላ ብላለች አልወቃት እኔ ምን ትሰራልኛለች አንቺ አታምኚኝም እኔ አምናለሁ እና ታዲያ በቃ ሌላ ሰው ለምንድነው ማላችሁ የሚገባው ድኮ ምን አላቅም ብለህኛል ምናልባት አሁን አንተ ከቤት ልታስወጣኝ ብትሞክር ከወይዘሮ ለምለም ጋር የምትጣላ ይመስለኛል አይደለም እንዴ አይደለም ለምን ቁጭ ብለህ መጀመሪያ ማለት ሴትዮዋ ለምን አታያትም አይደለም እኮ እንድትረዳኝ ጭራሽ በገዛ ቤት ውጣልኝ ቀጥል ይኸውልህ መግፋት አትችልም ካልሆነ ይኸውልህ ትዳር ላይ ትዳር መመስረት ወንጀል መሆኑን አንተኛው ካሜራውን አቁም እንዳታጠፋ ጭራሽ ካሜራ ቤት ውስጥ ትዳር ላይ ትዳር መደረብ ወንጀል አይደለም ምንድን ማናት ሰው የሌላ ሰው ማናት አንቺ ምንድነው ምንሽ ነው ማናት ምንሽ ነው ሴትዮ ያምሻል አታውቃትም አንተም ዛሬ ነው ያየው እሷንም ዛሬ ነው ያየዋችሁ ማን ይላካችሁ አልገባኝ ወይዘሮ አይናለም ምንድነው የሚያወራው አምጣው ምንድነው የሚያመጣው ማያውቃት ሴት ጋር ፎቶ አይነሳ ምንድነው የሚያመጣው ምን አስጨነቀህ ያምጡት ለምን ያመጡታል ያምጣው ችግር የለም አንቺ አታምኛለሽ አታምኚኝም በቃ አለቀ ስለዚህ ውጡልን ለምን አንወጣም ይኸውልህ አትበጥብጠን እባክህ ነግሬሃለሁ እየበጠበጥኩ አይደለም ግን መቀጣት ባለበት ቅጣት ትቀጣለህ ማናገራችሁ በሰላም ውጡልን በቃ ጉድህን ላውጣው ስለምን ጉድ ነው የምታወሪው ስለምን ጉድ ነው የምታወሪው ውጡልኝ አንተ እንደው ውጡልኝ ተነስ ውጡ አንወጣም ቁጭ በል አንወጣም እውነታው እስካልታወቀ ድረስ አንወጣም ቁጭ በል ሰላም ደም ተወሪ አውቃለሁ ስትይ ነበር እኮ ግን አገልከደ ማወቅ ያለብኝ ነገር ካላሳውቂኝ አሁንም አፍሽን እንዳከፍች በእናትሽ እንዴ ረፊ በቃ አንቺ ከፈትኩ እውነታውን የተናገርኩት ደግሞ አሁንም ታወሪያለሽ እንዴ አንቺ ለውጭ በቃ ምንድነው የምትይኝ አንቺ ደግሞ እኮ እሱ ይናገራ እኮ ምን ነገር ተናገር እሺ ነው ጥቅምት 5 የነበረው ነገር ነገራቸው የምርሽ ነው ልጅ እንደው ምን ወይዘሮ ለምለም የማማተት መብት የለሽም ይዛልኝ ወጣው ወይዘሮ ለምለም እባክሽን ማነሽና ነው አንቺ ልዘግሻለሁ እባካችሁ ሶሻል ሚዲያ ላይ እኔ ራሱ በጣም ግራ ገብቶኛል ማለት ፎቶሾፕ ይሁን ተቀናብሮ ይሁን እኔ ራሱ አላቅም ማለት ከሴት ጋር ነው እንትን ያየው ፖስት ተደርጎ ምናምን ውዱ ባሌ ምናምን ብላ ነው ፖስት ያደረገችው እና ሳይው በጣም ነው ደነገጥኩት አንድ ሰው ብቻ ደግሞ አይደለም ሼር ያደረገልኝ ወደ 6 ሰው ነው ወደ 7 ሰው ነው አይቶ ሼር ያደረገልኝ ከዛ ግራ ገባኝ ማለት ማመን ከበደኝ እንዴት እንደዚህ ይሆናል ብዬ ቢያንስ እናንተ እንኳን የሆነ ነገር ካደረጋችሁልኝ ብዬ ነው እንደዚህ የመጣሁት ህግ ባለበት ሀገር መቼስ አንቺም አራስ ነሽ ይቅርታ ምን ማለት ነው አንቺም አራስ ነሽ ሌላ አራስ የሆነ ሰው አለ እንዴ ማለቴ አሁን አትኩራባችሁ ነው የሚገኘው ከዛ ውጪ ምንም ማስበው ነገር የለም ከቱም ባሌና አምነዋለሁ በጣም ከምል በላይ ማለት ነው ስለዚህ እሱ እንደዚህ ያደርጋል ብዬ አላስብም እና ልጅቷን እየወነጀልሻት ነው በእውነት ነው በውሸት አሁን የምትወነጅሉ እኮ ግራ እየገባኝ ነው እኮ በቃ እኔ እሷን ብቻ እንድጠይቁልኝ ነው የምፈልገው አባትም ወንድምም ሁሉም ነገሬ ነው በቃ እንጃ እኔ የኔ ማስረሻ የኔ ሁሉ ነገር በቃ ምንም አይነት ችግር ቢመጣ ምንም አይነት ነገር ቢፈጠር ማለት እሱ ካለ በቃ ቤቱ ሙሉ ነው ምንም ባይኖር እንኳን ቤታችን ራሱ ጎደሎ ቢኖረው እሱ ካለ ሙሉ ነው በጣም ደስ የሚል ሰው ነው የምርሽ ነው ልጅ እንደው ምን ወይዘሮ ለምለም የማማተት መብት የለሽም ይዛልኝ ወጣው ወይዘሮ ለምለም እባክሽን ሰው የመገፍተር ነው የመምታት መብት የለሽም እያንዳንዱን ነገር ማጣራትና ማወቅ ከፈለሽ በሰላም ቁጭ በይ ወይዘሮ ለምለም ምናልባት ወይዘሮ ለምለም ጊዜ ወጣ ተነስ አፍጥነው ጊዜ ብትሰጪኝ ምናልባት እንግዷን አምጥቼ አሁኑኑ ፖሊስ ከመጥራቴ በፊት እቤት የገብተህ መቀባጠረውን ነገር ባፍህ ይዛሃት ምንም እንዳላወራ ይብጣ አፍጥነው እንደውም እውነቱን ለመናገር ወይዘሮ ለምለም ባንቺ ላይ ቅምጥ አስቀምጦ ሚስትቱን አላቅም ብቻ እርግጠኛ አይደለሁም እውነት ሌላስ ማን ይላከህ በእናትህ የትኛው ጠላቱ ነው ደግሞ አንተ እንደዚህ ብለህ አጣላ ምናምን ብሎ ይላከህ ዝም በይ በእናትሽ ወይዘሮ ለምለም እባክሽ አክብረሽን ካልሆነ ዘጋሻለሁኝ እኔ ሰማሽኝ አይደለ ማነሽና ነው አንቺ ልዘግሻለሁ እባካችሁ ምንድነች ቆይ አልገባኝም ምንድነች ዘላ መታ የማን ሚስት
ወይዘሮ አይናለም ወይዘሮ እባክሽ እርዳታ ትጠርኛለሽ ጎረቤት ምናምን ወይዘሮ አይናለም ውድ የገመና ቻናል ተከታታዮቻችን ያው ትላንትና በተፈጠረው ከቤት አባራን ነበረ። በአጋጣሚም ወይዘሮ አይናለም ትንሽ ህመም አጋጥሟትም እሷን ወደ ሆስፒታል ለመውሰድ ችለናል። ዛሬ ደግሞ ወይዘሮ ለምለም በድጋሚ ጠርታን በተረጋጋ መንፈስ ለማውራት ሞክራለሁ ብላናለች። እስኪ ወደ እሷ እንሄዳለን። እንኳን ደህና መጣ። ስለደውዬልሽ ስላልቀረ በጣም አመሰግናለሁ። ችግር የለውም። ስታባሪ ስታመነጫጭቅን እንዲሁም እኔንም ሆነ ያችኛዋን ልጅ እንዲሁ እየሰደብሽን ነበረ በሌላ አማርኛ እና አሁን ምን ተገኝቶ ነው ለመደወል የፈለግሽው? ማለት እናንተ ከሄዳችሁ በኋላ በጣም እየተረበሽኩ ነበረ። ለራሴ ጥሩ ስሜት እየተሰማኝ አልነበረም። ማለት ማንኛውም ሴት አስበው እስኪ አንተ ስንት ዓመት 4 ዓመት 5 ዓመት ውስጥ በትዳር ቆይተህ በስንት ዓመት ሙሉ የምታውቃት ሚስትህ ድንገት ሌላ ባል አላት ወይ ሌላ ፍቅረኛ ወይ ምናምን ካንተ የተደበቀ ታሪክ መጥቶ ድንገት ሲነገርህ የሆነ አካል መጥቶ ደግሞ እንደዚህ የኔ ሚስት ናት ምናምን ብሎ አንተ አግብተሃት አብረሃት እየኖርክ ነው እንግዲህ የኔ ሚስት ናት ምናምን ብሎ ሲናገርህ በራስህ ቤት መጥቶ ምን ልሰማህ ይችላል? አንተ ብትም ምን ታደርጋለህ? እኔ በጣም ጥሩ ስሜት እየተሰማኝ አይደለም። የተፈጠረው ነገር ለኔ እንደ ህልም ነበረ። ስለዚህ ምንም ቢሆን ማለት የሆንኩት ነገር ስሜታዊ ከመሆን ነው እንጂ የክፋትም ምናምን አልነበረም። እና በጣም ይቅርታ ትናንት ለፈጠርኩት ችግር። ግን እናንተ ከሄዳችሁ በኋላ ማለት ልጅቷም በጣም ስሜታዊ መሆኗ ነበረ። ማለት እየተናገረች ያለችው ነገርም እውነት የሚመስል ነበረ። እና ደግሞ ከታመመች በኋላ ማለት ጥሩ ስሜት እየተሰማኝ አልነበረም። ምናልባት ይሄ ነገር እኛ ሁለታችንን በማናውቀው ነገር የሆነ አይነት ነገር ቢኖርስ በመሃላችን ምናልባት የምናምነው ሰው እናውቀዋለን ያልነው ሰው ምናልባት የማናውቀው ቢሆንስ? አንዴ ክፍለ ሀገር ነኝ አንዴ ውጭ ሀገር ነኝ ምናምን እያለ ፊልድ ያበዛል። ስለዚህ በዛ መሃል በዛ አጋጣሚ ደግሞ ተዋወቀን ምናምን እንደዚህ ፍቅር ውስጥ በነበሩበት ሰዓት እንትን እንዳለችው ከሆነ እኔ ያረግዝኩበትን ዓመት ምናምን እንደዛ መሰለኝ የነበሩት መሰለኛ። ብቻ በትክክል እያሰብኩም አይደለም። አሁንም ተረጋግቻለሁ ማለት ይከብደኛል። ቢሆንም ግን ምናልባት ልጅቷ እውነት ቢኖራት ብያሰብኩኝ እኔስ ያልገባኝ ነገር ቢኖር ብያሰብኩ እሱን እኮ አስቀድመንሽ ነግረንሽ ነበር። እኔ ደግሞ በተለይ ነግረሽ ነበር አይደል እንዴ ወይዘሮ ለምለም ያንቺ ንግግር በዛ ላይ ሴተኛ አዳሪ ብሎ መናገርን የአንዲት የልጅ እናትን ሴተኛ አዳሪ ብሎ እንኳን እሱ አይደለም ሴተኛ አዳሪዎች እንኳን እንደዚህ አይነት ስራ የሚሰሩት ወደው እንዳልሆነ ታውቂያለሽ ብዬ አስባለሁ። እንኳን የልጅ እናትን ይቀርና እና ስልኳንስ ፈልገሽ አግኝተሽ ለመደወል ሞክረሻል ስለ ጤንነቷ ለማወቅ? አይ ጭራሽ አልደወልኩም። ምክንያቱም አንተ ታውቃለህ ብዬ ስላሰብኩኝ ያለውን ሁኔታ ካንተ ጠይቃለሁ ብዬ ስላሰብኩኝ ምንም ያወቅኩት ነገር የለም። ሲቀጥል ደግሞ ብደውልላትም ሰላሙን አታወራኝም ብዬ ስላሰብኩኝ እንዴት ነው እሷ ጋር ልደውል የምችለው? ብቻ ነው የፈለኩት ምንድነው አሁን ማለት ይሄ ነገር እውነት ነው ውሸት ነው የሚለውን ነገር በቃ ማጣራት ካለበት የትኛውንም ነገር አድርገን እናጣራ። እውነት ካላትም እውነት አላት፣ እውነትም ከሌላት እንግዲህ አብረን የምናየው ነገር ይሆናል። ደግሞ ለቃላት አጠቃቀም ምናምን ይቅርታ ጠይቃታለሁ። ዙሮ ማለት እውነትም ይኑራትም አይኑራትም እንደዚህ ማለት አልነበረብኝም። ነገር ግን ደግሞ እሷም ቤት የመታ ያሳየችኝ የነበረውን ነገር አይታል ገና እንደገባች ይቺ ናት ምናምን ነገር ብላ ያለችበት ነገር ማለት እንደዛ እኮ ይባላል። በቃ ጉዳይ ያለኝ እንደዚህ የጠረጥራት አለው ወይም በውሸትም ልፖስተው በእውነትም ልፖስተው መጣሽ ምናምን ሪል ቁጭ ብላ እንደዚህ ነገር ተፈጥሯል ይሄ ነገር እውነት ነው ወይ ምንድነው አስበሽ ነው ምናምን ብላ ልጠይቀኝ ሲገባ ቀጥታ ገብታ ይችላል ምናምን ብላ የሆነ ነገር ሲፈጠር እንዴ ክብሬ ነካችሁ በቃ ኦሬዲ እንደዛ ነው የተሰማኝ። ስለዚህ እንዴት በዚህ መንገድ ታናግረኛለች የሚለው ነገር ነው የበለጠ ያናደደኝ እንጂ እኮ ማለት እኔ ሰው እኮ ፍጹም አይደለም። ይሄን ያክል ራስ ሰው አንተ ራስህንም እንኳን እኮ አንዳንድ ጊዜ የሆነ ማታምናቸው ነገሮች አሉ እኮ ፈልገህ ባይሆንም የምታጠፋው ጥፋት አለ። ስለዚህ በምንም መንገድ ይሁን በምንም መንገድ ይሄ ልጅ አጥፍቶም ተሳስቶም ሊሆን ይችላል። ምናልባት ማለት አንዳንድ ውሸት የሆነ ሰዓት ላይ እንደዚህ የተረጋገጠ ወይም ሪል የሆነ ነገር ማለት ባይሆንም እርግጠኛ ሆኜ ይሄን ጊዜ ባለልህም ግን ማታ ረጅም ሰዓት ማለት እንቅልፍም አልተኛሁም ሌሊቱን ሙሉ እንዳየኸው አይኔም ቀልቷል። በቃ ይሄንን ነገር እያሰብኩት ነበረ።
ወደኋላ ይሄን 3 አመት 4 አመቱን ወደኋላ በቃ እያሰብኩ ነበር እንዴት ነው ያሳለፍነው ምናምን ምን ጊዜ ነው ማለት የቱ ጋር ነው ተሳስቶ ሊሆን የሚችለው የሚለውን ነገር ማለት ነው። የሆነ ሰዓት ላይ አስታውሳለሁኝና ወደ ክፍለ ሀገር ምናምን አካባቢ ሄጃለሁ ብሎኝ 2 ሰዎች እዚህ አዲስ አበባ እንዳለ ደውለውልኝ ምናምን ነበረ እዚሁ አዲስ አበባ አካባቢ እንዳለ ምናምን ግን ቦታም አልሰጠኋቸውም። ምክንያቱም ስም ማጥፋት ማለት ስም ማጥፋት ባይሆንም የሰው መመሳሰልም ሊሆን ይችላል ምናምን እርግጠኛ ያልሆኑበትን ነገር ወይም በቃ አጋጣሚ አንዳንድ ሰው ደግሞ የሆነ ያንተን ስሜት ለማዳመጥ እስኪ ምን ይሰማታል ምናምን ብሎ የሆነ አይደል አሁን እንደዚህ ዝም ብለው ጓደኛሞች ምናምን የምንቀልደውም ነገር ይኖራል እኮ ከጎረቤት ጋር በቃ የሆነ እንደዛም አይነት ነገር ብቻ ከቁም ነገርም ስላልቆጠርኩት እንደዛ አይነት ነገሮች የሆነ ሰዓት ላይ ተፈጥረዋል እና የሆነ ሰዓት ላይ ደግሞ ማለት ምናልባት እውነት ሊሆን ይችላል ብዬ የበለጠ እንዳስብ ያደረገኝ ምን መሰለህ ምናልባት እሷ ትሆን አትሆን አላውቅም ልጅቷ ሌሊት ላይ ነው መሰለኝ ምጥ ያዛት እና ሌሊት 6 ሰዓት ይሁን ምናምን 7 ሰዓት አካባቢ ነው መሰለህ ብቻ ሰዓቱን ልክ እርግጠኛ ባልሆንም ተደወለለት ስልክና ማን ደወለልህ ምን አውርቶ ምናምን ማን ደወለልህ ሌሊት አካባቢ አዎ ሌሊት ላይ ተደውሎለት ተኝተን ማለት ነው ማን ደወለልህ ምናምን ስለው እዚህ ኩኜ ባልሄድ ደስ አይላቸውም እና የጓደኛዬ ሚስት ምጥ ተያዘች ምናምን ተብያለሁ አሁን ልሂድ ምናምን ነገር አለኝ ምንድነው አንተ በዚህ ሌሊት የምትሄደው የጓደኛህ ሚስት ስለወለደችው አንተ በዚህ በደረቀ ሌሊት ተነስተህ የምትሄደው በቃ ትውለድ ነገ ጧት ሄደን እንጠይቃታለን ምናምን አልኩት ማለት ነው። አይ መሄድ አለብኝ በቃ ምክንያቱም እዚህ እንዳለው ያውቃል ነገረኝ ምጥ ይዟታል ሚስቴ ምናምን ብሎ ነገረኝ ምናልባት ገንዘብም ምንም ሊያስፈልግ ይችላል ምናምን ሲለኝ ኦኬ በቃ እሺ አልኩት ምክንያቱም ያው ድንገት አላ ምጥ ይዟት ገንዘብ አስፈልጎት ወይ ሪፈል ተብላ ሊሆን ይችላል ወይ ብቻ የትራንስፖርት የጓደኛው ሚስት እንደዛ አለኝ ከዛ በኋላ ግን ሂደን እንጠይቃት ምናምን ስለው ብዙ ምክንያቶች ደረደረልኝ ኦኬ በቃ እኔ እንድሄድም አልፈለገም ብዬ አስቤ ልጅቷንም እስካሁን አልጠየኳትም ማለት ነው ምናልባት ያቺ ሴት ይቺ የተባለችው ሴት ብትሆን ሴት ትናንትናዋ ልጅ ብትሆንስ ብዬ አሰብኩኝ ምናልባት ምጥ ይዟት ሌሊት ላይ የደወለችለት እሷ ብትሆንስ እንደተባለው ሚስቱ ወይም ፍቅረኛው ብቻ ቀምጡ ምንም ትሁን ብቻ ከሆነች ብዬ ፈራው ማለት እኔ እንጃ ብቻ እንድታጣራልኝ ይፈልጋሉ ምክንያቱም አሁን በኋላ አካባቢ ላይ ይመጣል 5-6 ሰዓት አካባቢ ምናምን ይገባል ዛሬ ለካ ይገባል ነግሬህ ነበር ትናንት ዛሬ ስንት ሰዓት ነው ያልሽው 6 ሰዓት 5 ሰዓት ብቻ ቶሎ እንደሚደርስ ነግሮኛል ብቻ እንደመጣ ትንሽ አረፍ ምናምን እንዳለ ደውልልሃለሁ አንተ ቶሎ እንድትመጣ ቶሎ ልውጣ ምናምን ሳይል ማለት ነው እስቲ እንትን እኔ ወይዘሮ ለምለም አሁን ካንቺ የተረዳሁት ምንድነው ነገሮችን በቁም ነገር አታያቸውም ብዬ አስባለሁ እንደገናም ደግሞ በቀላሉ አትኩራባቸው ይሸውድሻል ለበል አላቅም ማለት እኔ እዚህ ጋር እኮ አሁን አንዳንድ ጊዜ ጸብ ትዳር ውስጥ የሚፈጠረው እንዴት መሰለ ወይ ቤትህን ያጓድልብህና የሆነ ነገር አይሟላልህም ከሆነ ወይ ከቤተሰብ ጋር የሆነ ችግር ቢኖርበት ምናምን እሱ ወይ ከቤተሰብ የማይስማማም ወይም ቤቱን በአግባቡ እንደ ባል እየመራ አይደለም ምናምን የሚሉ ነገሮች ቢኖሩ አዎ እሱ ላይ ምንድነው ምክንያቱ ለምን ምናምን እያልኩኝ እላለሁ ግን እንዳልኩ እኔ ቁጭ ብዬ ልጅን እያሳደግኩኝ ነው የሚጎልብኝ ነገር የለም በቃ ማለት እስካሁንም በቃ አሪል የሆነ እንደዚህ ፊት ለፊት ያጋጠመኝ ሙሸት ደግሞ የለም ምናልባትም ከዋሸም ደግሞ ይሄ ልጅ በደንብ ነገሮችን አጥንቶና በቃ አስቦ ነው ማለት ነው እያደረገ ያለው እውነት ከሆነ እኔም አሁንም እኮ እርግጠኛ ሆኜ አይደለም ግን የልጅቷን ሁኔታ በመረዳት በቃ ማለት እንደዛ አልቅሳ ራሷን እስክትስት ያደረጋት ነገር እውነት ባይኖራት ነው እንደዚህ እንደዛ ብያሰብኩኝ ምናልባት እውነት ካላት ብዬ አሰብኩኝ እና ወደ ኋላ እንዳስብ ያደረገኝና ደግሞ እነዚህ ነገሮች በቃ ምናልባት ቢሆንስ ማለት እኔ እንጃ በቃ አላቅም እኔ ብቻ መጨረሻው ጥሩ የሚሆን መጥፎ ማወቅ ፈልጋለሁ ውድ ተመልካቾቻችን ያው አተኩራባቸው መንገድ ላይ ነው ብላኛለች ወደ 5-6 ሰዓት አካባቢ ደርሳል ብላኛለች ያው እናንተም በትዕግስት እንድትጠብቁን ስንል በትህትና እንጠይቃለን አብረን በቃ ወይንም እኔ ወጣ ብዬ ነገሮችን አንዳንድ ነገሮችን አጣርቼ እመጣለሁ አተኩራባቸውን ወደዚህ አካባቢ ልጅቷ ራሱ ከተሻላት ምናምን ራሷንም ይዛት ብትመጣ ጥሩ ነው እሱ ባለበት እስኪ ምን ማለት አቃታለሁ አላቃትም የሚለውንም ነገር አብረን እናያለን ችግር የለውም መኪናም ስለያዝን ምናልባት የልጅቷንም ጤንነት አጣርተን ለማምጣት እንሞክራለን እሺ ለማንኛውም እስከ ዳውኑ ቆይታም እስከ ዛሬ ላቆየሽን ጥሩ ግንኙነትም ስላደረግን ያው
ብቻ ተወሰኑ ነገሮችን አሳልፈናል። አመሰግናለሁ። በኋላ ወደ ምሳ ሰዓት አካባቢ ተመልሼ እመጣለሁ። እሺ ግን ስለ ትናንትና ምናምን በጣም ይቅርታ ተረዳኝ። እሺ እኔ የእውነት በጣም ደንግጬ በቃ የሆነ አይነት ህልሙም ውስጥ እንደው ምንም አይነት ብቻ በጣም ድንጋጤ ውስጥ ስለነበርኩኝ ነውና በጣም ይቅርታ ለትናንትናው ነገር። ኦኬ እሺ፣ ምን ማለት አይደለም። እሺ አመሰግናለሁ። ውድ ቤተሰቦች፣ የገመና ቻናል ተከታታዮቻችን የወይዘሮ ለምለም አቶ ኩራባቸው ቤት መምጣቱን ሰምተናል። እባካችሁ እኛም ወደ ውስጥ እንገባለን፣ እናንተም ተከታተሉ። ሰላም ወይዘሮ ለምለም አቶ ኩራባቸው፣ ሙሉ ቀን እባላለሁ። የምን ካሜራ ነው? ወይዘሮ ለምለም የለችም? ምንድናችሁ ናት? አንዳንድ ነገሮችን ያው ፊት የተሸፋፈነ ካሜራው ምንድነው? ማለት አቶ ኩራባቸው አንዴ እባክህ፣ ወይዘሮ ለምለም የለችም? ምንድናችሁ? ካሜራውን ታቆማለህ? ወይዘሮ ለምለም እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። አንቺ ነሽ የጠራሻቸው? ምንድናቸው? ስለ ትዳራችን ምናምን እኔን አማክረሽኛል? እንደዚህ አይነት ነገር ካሜራ ይዘው ምናምን ማለት ምን ችግር የለም። አዎ ለሰላም ነው የመጣነው። አይ እኔ አሁን ገና ከመንገድ እየገባሁ ነው። ሌላ ጊዜ እንደዛ አይደለም። አማክረሽኝ ነበር እኔ እንደዚህ አይነት ነገር? ምንድነው ማማከር ያስፈልጋል? የምንድነው ካሜራ ምናምን ይዘው እና ስለ ፍቅራችን ለማወቅ ስለ ፍቅር ምናምን እንደዚህ ምንድነው ፊትን ሸፍነህ ምናምን? እኔ እንደዚህ አይነት ነገር እንደማልወድ ታውቂያለሽ አይደለ? የፈራው ነገር አለ? ምንድነው የምፈራው? ይቅርታ ምንም የሚፈራው ነገር አንቺ ነሽ ያመጣሽው። ስለዚህ ስለ ትዳር አንዳንድ ነገሮችን ለማወቅ ነበር። ስለ ትዳር ለማወቅ በቃ አውጡልኝ። እኔ እንደዚህ አይነት ነገር አይመቸኝም። ካሜራ ምናምን ይዛችሁ እኔ እንደዚህ አይነት ነገር እንደማልወድ ብዙ ጊዜ ነግሬሻለሁ። ምናልባት ትዳርህ መልካም ነው ብለን እናስባለን፣ አንተም ታስባለህና ሰውዬ ደክሞኛል። በቃ እንደዛ ከሆነ ስለ ትዳር አሁን እየመጣሁ ታውቂያለሽ አይደለ? አትጩሽ። ልጅቷን በግድ እንዳስተኛው ታውቃለህ። አሁን ደግሞ ተነሳብኛለች። ያንተ ትዳር እስቲ ሌላው መልካም የመጣው ታውቂያለሽ አይደለ? ከየት እንደመጣው ስለ ፍቅራችን ስለ ትዳራችን ዝም ብሎ የሆነ ነገር በቃ ለትምህርት ይሆናል ምናምን አቶ ኩራባቸው ያንተ ትዳር ሌላ ጊዜ ተመልሳችሁ ምናልባት ቢዚ ስለሆነ ሌላም ስራ የምንሰራው ስላለ እረፍት ማድረግ አለብኝ። ሰውዬ ትሰማኛለህ? እኛም ደክሞናል ስትል በቃ እሺ ለኔ ስትል ባለቤት ብትሰማት ተወዳት የለ ብትሰማት ትዳር መልካም ትዳር ነው ብለን እናስባለንና ለሱ ትምህርት እንዲሆን ነው። ውድ ቤተሰቦች ያው ተስማምተን ሁላችንም ስለነሱ ትዳር ስለ አቶ ኩራባቸው ለማውራት እዚህ ተገኝተናል። አቶ ኩራባቸው በቅድሚያ አመሰግናለሁ። በእርግጥ ደክመዋል፣ ከስራ ነው የመጣው። እኛም አንዳንድ ነገሮችን ስለ አንተም ስለዚህ ቤተሰብም ለማወቅ ነውና በመጀመሪያ ሙሉ ስምን ብታስተዋውቀን። ኩራባቸው አለማየሁ እባላለሁኝ። እንግዲህ ከለምለም ጋር ከተጋባን 4 ዓመት አልፎናል። በትዳራችንም አንድ ልጅ አለን። ያው እንደምታየው ነው፣ በፍቅር ነው የምንኖረው። ገና ከስራ እየመጣው ነው። ለዛ ያው ብዙም ኢንተረስትድ አይደለሁም። ብዙ ላላወራ እችላለሁኝ፣ እንዳትቀየመኝ ድክም ስላለኝ ነው። እና ከለምለም ጋር ከተጋባን 4 ዓመት አልፎናል። በፍቅር ነው የምንኖረው። አንድ ልጅ አፍርተናል በትዳራችን እና ጥሩ ትዳር አለን። ከኔ በላይ እሷ በደንብ ትገልጸዋለች ብዬ አስባለሁ። እስቲ አንቺም እንደሱ እሱ እንዲሰማ ስለ ትዳራቸው ብትነግሪኝ። ማለት ያው ነግሬያለሁ። በጣም ነው የምወደው። ደስ የሚል ባል ነው። በጣም ታታሪ ጠንካራ ነው። በቃ ማለት ስለሱ እንደዚህ ነው ምናምን ብዬ አውርቼ የምገልጸውም ቃልም የለኝም። በጣም ቤቱን አክባሪ ነው። ማለት እንደዚህ ስታየው ምናምን በጣም ወጣትነቱ ምናምን ያን ያክል ለኑሮ ቦታ የሚሰጥ አይመስልም። ነገር ግን በጣም ጠንካራና ጎበዝ ልጅ ነው። በጣም ነው የምወደው። የኔ ፍቅር በጣም ነው የምወደው። እኔም እወድሻለሁ። በጣም ደስ ይላል። ከአንድ ባልና ሚስት እንደዛ አይነት የፍቅር ቃላት መለዋወጥ በጣም ደስ ይላል። አንተ ከማግኘታችን በፊት ባለቤትን ወይዘሮ ለምለምን አንዳንድ ጥያቄዎችን ጠይቀናታል። ብቻ ተገናኝተናል። መገናኘት ባለብን ጊዜ ተገናኝተናል። እስኪ ወደ ጉዳዩ ወደዚህ መምጣት ወደ ጉዳዩ ከመሄድ በፊት የት ነው የተገናኛችሁት? አንተስ ዋና ስራህ ምንድነው? የት ነው የቆየኸው? አንዳንድ ጊዜ ከቤት ጥፍት የምትልበት ቦታ ነገሮች ያጋጥማሉ። ያው ወይዘሮ ለምለም ነግራኛለች። ከቤት ጥፍት የምትልበት ጊዜ አለ አንዳንድ ጊዜ። እስቲ ስለሱ ምን እያለ ነው? ያው ሌላ የት ልሄድ እችላለሁ? ስራ ነው። በጣም ውጭ እሄዳለሁ በስራ ጉዳይ። አብዛኛውን ጊዜ ጀርመን ምናምን እሄዳለሁ። ኤንጂኦ ሹፌር ነኝ እና የግል ሹፌር ስትሆን የአንድ ሰው አብረህ የምትሄድበት አጋጣሚ ይኖራል እና አብዛኛውን ጊዜ ውጭ እንሄዳለን። እዚህም ኢትዮጵያም
ብዙ ክፍለ ሀገር ምናምን እንዞራለን። ለዛ ነው ብዙ ጊዜ ቤትም አልኖር እና ከባለቤቴና ከልጄ ጋር ብዙ የማሳልፈው ጊዜ የለም። ለምለም ጋር ከተገናኘን ያው እንደነገርኩ 4 ዓመት አልፎናል። እንደዚሁ ይሄንን ስራ ስሰራ ነው በአንድ አጋጣሚ ተዋወቅን እና ያው ሳናስበው ፍቅር ውስጥ ገባን፣ ትዳር መሰረትን እና አንድ ልጅ ወልደናል እና ያለው ነገር ይሄንን ይመስላል። ብዙም አሁንም አላወራ ያው ስለደከመኝ ነው። ብዙ ነገር ይኖራል በ4 ዓመት ውስጥ በጣም ብዙ ያሳለፍናቸው ነገሮች አሉ። በጣም ብዙ ባለቤቴም ትረዳኛለች ደክሞኝ ስመጣ ምናምን ብዙ ነገር ብዙ ጊዜን ፊልድ ስለማሳልፍ እና ያ ነው ያለው ነገር ይመስል። በሳምንት ምን ያህል ወይ በሳምንት በወር ነው እዚህ የምትመጣው? አንዳንዴ ውጪ ምናምን በምንሄድ ሰዓት 15 ቀን 1 ወር ያክል ምናምን እንቆያለን። ስለዚህ በሳምንት ውስጥ ምን ያህል ታገኛታለህ? በሳምንት ቢያንስ በሳምንት ባትለው አንዳንዴ በሳምንት ወር ያክል ከወርም በላይ 2 ወር ያክል ማንገናኝበት ጊዜ አለ። ያው የስራው ጸባይ ነው፣ እሷ በደንብ ታውቃለች እና ያኔ 2 ወርም ያክል ላንገናኝ እንችላለን። አንዳንዴ እዚሁ አዲስ አበባ ልሆን እችላለሁ ብዙ ጊዜ ለረጅም ጊዜ 1 2 ወር 3 ወር የትም ላልሄድ እችላለሁ። ሌሊት አካባቢ ትደውልላታለህ? በባለቤት ሌሊት እንኳን አልደውልላትም። ማለት ግን ለምንድን ነው አሁን እንደዚህ አይነት ጥያቄ የምጠይቀኝ? እንዲሁ እስቲ አንዳንድ የሰማኑ ነገሮችም ስላሉ ከአንተ የሰማኑ ነገሮች ስላሉ አንተ እውነተኛ ሰው ኮንክ፣ አንተ ባለቤት እንደምትለው ኮንክ ምንም የሚያስፈራ ነገር የለም። ሌላውም ትምህርት ይሆናል። ያስፈራ ምናምን ነገር ሳይሆን አሁን ሌሊት ትደውልላታለህ ምናምን የሚያስብል ነገር ምናልባት ያው ጥርጣሬው ለማጥፋት አሁን ከኛ ኑሮ ጋር ይመስለኛል ምንም የሚያገናኘው ነገር የለም። ስለኔ ሌሊት ብደውል ባልደውል እኔ እንጃ። ወይዘሮ ለምለም ምናልባት አንቺን ጠይቅሽና ስለዚህ ሌሊት ይደውልልሻል ማለት ያው ልጅቷ እንደምታስቸግረኝ ስለሚያውቅ ማታ ላይ ደግሞ እንቅልፍ ከወሰደኝ ሊረብሽ ስለማይፈልግ አይደውልኝም። ግን ከመተኛቴ በፊት ምናምን ይደውልና ያወራኛል። ወደ 3 ሰዓት አካባቢ 3 ሰዓት ምናምን 2 ተኩል አካባቢ ላይ ምናምን ውሎ አሪፍ ነበር ወይ እንዴት ነሽ ምናምን ደህና ነኝ እኔ በቃ እሺ ነገ እደውላለሁ ብሎ ይዘጋል። በቃ እናወራለን። በጣም ይቅርታና ከአንቺ ጋር ብዙ ጉዳዮች ስላወራን ድምፁ እንዴት ነው ይቀያየርብሻል? የሆነ በሹክሹክታ ነው የሚያወራሽ ወይስ እንዲሁ ነው? ለምንድን ነው እንደዚህ አይነት ጥያቄ የምጠይቃት? ያው ምናልባት አሁን እንደነገርኩ እሷ ታውቃለች። ወደ ጉዳይ እንመጣለን። አቶ ኩራባቸው እባክህ አሁን ምንም የሚያሰጋ ነገር የለም። አይንሾካሾክም ቀጥተኛ ሪል ማለት ምን አመጣው አልገባኝም። አሁን እኔ እየጠየቅካት ያለው ጥያቄ እሷንም እኔንም በጣም ግራ የሚያጋባ ማለት ምን አስበህ ነው የመጣኸው? ለምንድን ነው ልታጋጭን ነው ወይስ ምንድን ነው? ወይዘሮ ለምለም መቼስ እሷ ጋር ብዙ ስላወራን ሚስት የምትልን ትሰማለህ ብዬ አስባለሁ። አይደለም እንዴ ወይዘሮ ለምለም? ልክ ነው ማለት እንዴት መሰለህ እሱ ያው እኔ የጠራሁት አሁን ነው ዛሬ ማለት ነው። ግን እሱን ከመጥራቴ በፊት ምናምን የሆነ ጉዳይ ያለኝ ምናምን አንቺን ማውቅሻለሁ ባለቤትሽን አውቃለሁ ምናምን ብሎ ስማችንን ጠቅሶ ምናምን አንተ እኔን ታውቀኛለህ መጥቶ ነበር ማለት የሆነ ጥቆማ ምናምን ነገር እንትን ብሎ ማለት ነው ሰምቶ ነበር። አሁን ደክሞኛል በእናትሽ እንደዚህ አይነት ነገር መስማት አልፈልግም። በቃ ምናልባት ቆይ እስቲ አንዴ ሁሉም ነገር ግልጽ መሆን ስላለበት አንድ ጥያቄ ልጠይቅህ። እስካሁን ስለ ቤተሰብን የጠየቅኩና እስቲ ትነግሪዋለሽ እንትን ምናልባት ለእሷ ቃል አዲስ ሊሆን ይችላል። ነግራኛሽ ዱከም ሲባል ሰምተህ ታውቃለህ? እንዴት አላውቅም? ዱከም አዎ ላውቅ እችላለሁ። አውቃለሁ ዱከም ሲባል አውቃለሁ። በምን አጋጣሚ ኖ ሳይሆን ሄጃለሁ ስልህ ሳይሆን ያው ቦታውን አውቀዋለሁኝ፣ በወሬም በምንም አውቀዋለሁ። ከእስራኤል ጋርም ሊያገናኘኝ ይችላል። ታውቃለህ ብዙ ቦታ ነው የሚሄደው። ስለዚህ ዱከምን በደንብ አታውቃትም? አላውቀውም፣ ያን ያክል አላውቀውም። ለምንድን ነው የምጠይቀኝ ስለ ዱከም? ምንድን ነው ነገሩ? አልገባኝ። አንድ ሴት እንግዲህ ሚስት ነኝ ብላ መታለች። ከዛ ምንድን ነው የምታወሪው? የእውነቴን ነው። እኔም ግልጽ አልሆነልኝም። ይሄ ነገር ውሸት ነው፣ ድራማ ነው የተጠላ። ሲጀመር አንተ ማነህ? የምን ሚስት ነው? የምን ዱከም ነው? ምንድን ነው የምታወሩት? አልገባኝም። ስለምንድን ነው የምታወሪው አንቺ? እኔም እኮ ስላልገባኝ ነው። እኔ ፍቅር ታውቃለህ ምን ያክል እንደምወድህም ታውቃለህ። እና እኔ ባልሽን አታምኚኝም? ለምንድን ነው እና ታዲያ ምንድን ነው? የምን ሰው ነው ያመጣሽብኝ ቤት? እኔ እኮ ከመጥራቴ በፊት እሱ እኮ ቀጥ ብሎ ቤቴ የመጣው እና የምን ሚስት ነው የሚያወራው? ስለምን ሚስት ነው የምታወራው? ይዘው የመጣችው
ስለምን ሚስት ነው ባሌን የውሸት እንትን ምንድነው ፎቶ አቀናብረሽ ምናምን ነገር ለቀቅሽ። እኔ አላቀላችሁ እንደዚህ አይነት ነገር እዛው እናንተ ጨርሱ። አሁን ይድልን በቃ ማወቅ አለብህ እኮ ሴትዮዋ ባሌ ነው ምንድነው እንደው የስንት ወር ልጅ አለኝ ምናምን ሁላ ብላለች። አልወቃት እኔ ምን ትሰራልኛለች? አንቺ አታምኚኝም? እኔ አምናለሁ። እና ታዲያ በቃ ሌላ ሰው ለምንድነው ማላችሁ የሚገባው? ድኮምን አላቅም ብለህኛል። ምናልባት አሁን አንተ ከቤት ልታስወጣኝ ብትሞክር ከወይዘሮ ለምለም ጋር የምትጣላ ይመስለኛል። አይደለም እንዴ? ማለት ይሄ ጸብ ምናምን እኮ አያስፈልገውም። በቃ ልጅቷ ባሌ ነው ብላለች። እሱ ደግሞ እኔ ነግሬያለሁ መጀመሪያም ቢሆን እንደዚህ አይነት ነገር የሚያደርግ አይደለም ምናምን። ግን ካለም ደግሞ በቃ ፊት ለፊት ትምጣ ልጅቷ። ባሏም ይሁን የምን ልጅ ነው የምትመጣው? ማንም ይመጣው? ማንም አይመጣም ቤታችን። ካልፈራ በትዳር ታማኝ ከሆነ ቁጣና ጮክሎ ማውራት ለምንድን ነው እንድትጠረጠረኝ የምታደርገው? የተለያዩ ጥርጣሬ አይደለም። ይኸውልህ የሰው ልጅ በተፈጥሮ ይኸውልህ ማንንም በህግ እንኳን ብንሄድ የሰው ልጅ ተጠርጥሮ የሚገኝ ከሆነ ለጥያቄ ይመጣል። ምንድነው አንተ ሲጀመር ምን አገባህ አንተ? ስለኛ ትዳር ምን አገባህ? የሚያገባህ ነገር አለ? 4 ዓመት ሙሉ ስንኖር ታቀናለህ? አታቀንም። እኛ ብዙ ነገር አሳልፈን ነው አይደል እዚህ የደረስነው። እና ታዲያ ስለምንድን ነው የምታወራው? የምን ሚስት የምን ዱከም ምናምን ከየት ነው የመጣው አንተ ሲጀመር? እኔ ሙሉ ቀን እንባላለን። በሰላም ወጣልና ስላንተ ማንነት እኔ ምንም አይሰራልኝም። አይደለም እኮ እኔ ደግሞ አላስወጣውም። ምክንያቱም የነገሩ እውነት ነው እያልኩ አይደለም፣ አንተን እየተጠራጠርኩ አይደለም። ነገር ግን በቃ ልታስረዳኝ አለበዚያ እኔ ቤቱ ለቅቄ የምሄደው ለምንድን ነው? ቤት ለቀህ የምትሄደው? በቃ ይሄ ነገር ውሸት ነው አይደለ? ስለዚህ ትምጣ ባልነኝ። ውሸት ከሆነ ውሸት እንደሆነ የምታምኚ ከሆነ ለምንድን ነው የምትመጣው? አልተረዳም። እሺ ዱከምን አላቅም ብለሃል። አላቅም አላልኩም። ዱከምን አውቀዋለሁ ግን ያን ያክል አላውቀውም። ሲወራ ምናምን ሰምቼ ያው ዋሸ አላቅም ማለት እኮ ነው። ምንም አላቅም ማለት አላቅም ማለት ነው። አንተ መታውቀው በስም በምን አወቅህ አንተ? ወይዘሮ አይናለም ማናት? ማነች ወይዘሮ አይናለም? ስለምን አይናለም ነው? የልጁ እናት ነኝ ብላ መታ ቤቴ ያነቀችኝ። ሹጣልኝ በቃ ውጣ። ዘጋኛለሽ አይደለም? ለምን ቁጭ ብላ መጀመሪያም ማለት ሴትዮዋንም ለምን አታያትም? አይደለም እኮ እንድትረዳኝ ጭራሽ በገዛ ቤት ውጣልኝ። ቀጥል። ይኸውልህ መግፋት አትችልም። ካልሆነ ይኸውልህ ትዳር ላይ ትዳር መመስረት ወንጀል መሆኑን አንተኛው ካሜራውን አቁም እንዳታጠፋ። ጭራሽ ካሜራ ቤት ውስጥ ትዳር መደረብ ወንጀል አይደለም ወይ? ስለምንድን ነው የሚያወራው ይሄ ሰውዬ? ሴትዮዋ መታ ባሌ ነው ስላለች ነው ነገር እያወራ ነው ያለው። መታ ነገረችው። በቃ ባለቤቴ ነው እዚች ሴትዮዋ ባሌ ነው። አንቺ እኔን ታምኚኛለሽ አታምኚኝም? እኔ አንተን አምናለሁ። እና ታዲያ ምንድን ነው ደግሞ እኔን እየጠረጠረችኝ እኮ ነው። እኔ ሰው ባል ነው እንዴ? እና ማንም ከየትም መጥቶ ኩራባቸው ባሌ ነው ቢልሽ ታምኛለሽ ማለት ነው? አላምናትም። ስለማላምናት እኮ ነው አንተን እንዲያወራ ያደረኩት አይደል እንዴ? በቃ አሻትንኪኝ ሲመስለኝ ሚስትን በሰማት ጥሩ ነው ብዬ አስባለሁ። እኔ ለቅቄ ልውጣ ቤቱን? አይደለም እሱ ነው የምትፈልጊው? ለምንድን ነው የምትወጣው? አይደለም አትወጣም። እኔ ደክሞኝ ከስራ መጥቼ ማረፍ አልችልም። አንቺ ተረዳኝ። አንተ ንጹህ ሰው ስለሆንክ እኮ እንድታረጋግጥላቸው ነው እኮ የጠራኋቸው። ንጹህ ስለሆንክ ምንም እንደማታውቅ እንድታረጋግጥላቸው። ንጹህማ ስላልሆነ እኮ ነው። ይኸውልሽ ሊመታኝ ጭራሽ ይኸውልሽ ተነስቶልሻል ሊመታኝ። ቆይ ንግግርን አስተካክል። ይቅርታ። ንጹህ ቢሆንማ ባለቤትሽ ንጹህ ቢሆንማ ኖሮ እንደዚህ አይደነግጥም። አንቺ ራሱ አይንሽ መታወሩ ማወቅ አለብሽ። ወይዘሮ አይና ሊመታኝ ምናምን ትላለህ እኮ በልክ በጸባር ምንድን ነው ፍላጎት? በገዛ ቤቴ መታ ሊመታኝ ምናምን። ገና ቤቱ ያንተ መሆኑን አለመሆኑን እኮ እናጣራለን። እውነት ነው አይደለም እኮ ነገሩን በዚህ መንገድ አንፈተው። ወይዘሮ ለምለም ልጅቷም ትምጣ ምናምን ወደ ህግ ብሄድ ይሻላል። ውጣልኝ። ትችላለህ፣ የፈለክበት መሄድ ትችላለህ። ውጣልኝ። ይኸው ነይ ግቢ። ይኸው እሷ ማናት? ይቺ ማናት? ምንድን ነሽ? ማናት? ሰው የሌላ ሰው ማናት? አንቺ ምንድን ነው? ምንሽ ነው? ምንሽ ነው? ሴትዮ ያምሻል። አታውቃትም። አንተንም ዛሬ ነው ያየው፣ እሷንም ዛሬ ነው ያየኋችሁ። ማን የላካችሁ? አልገባኝም። ወይዘሮ አይናለም ምንድን ነው የሚያወራው? አይ ትንሽ አሞት ከሆነ ወይ ሐኪም ቤት እንወሰድ። ማን ነው እስቲ እርግጠኛ ነሽ? ማን ነው? ስሙ ማን ነው? ንገሪኝ። ምናልባት አንተ ስም ማን? እሺ ስም ማን ነው? የአንተ ስም ማን ነው? ንገረኝ። እና ኩራባቸው ልሁና። እሺ ሚስት ነኝ እኮ። ምን ማለት ነው? አላቅሽም ማለት ኩራባቸው ሁንኩኝና አንቺ ባለኝ እንደዛ ነው የምታስቢው? ወይዘሮ ለምለም ምን ትያለሽ? እኔማ ብያለሁኝ የምለውን ነገር። ምክንያቱም ባሌ ነው ብላለች። እሱ ደግሞ አይደለም ምንም እንደማይሆን ነገር አላቃትም ነው የሚለው። አይደለም ሐኪም ቤት እንፈርድ። ሴቱ ያምሻል እንዴ? ወይዘሮ አይናለም ማን ነው? በድጋሚ እባክሽ ማን ነው? ባሌ እኮ ነው። እኔ ከዛሬ ውጭ አይቼው አላውቅም። ተቀመጪ። ትንሽ ከመምስለ ተነሳሽ ተቀመጪ። ችግር የለውም። ቁጭ በይ እባክህ።
እባክህ አትኩራባቸው። ስምን ከጠራች ታውቃለች ማለት ነው። ሆን ብለሽ ነው የመጣሽው? ለመበጥበጥ ነው? ቤታችን ለመበጥበጥ ነው የመጣችሁት? እንደዛ ነው ሀሳባችሁ? አታውቃትም እሷን። አንተ ምናልባት ሪል ስራ ላይ ነው ያለው ምናምን የተባለ የሆነ ታሪክ ተነግሮ፣ ስለዚህ ሁላችንም አርፈን ቁጭ ብንልስ? ወይዘሮ ለምለም እንቀመጥ፣ ባለቤትሽን አስቀምጪ። እኔ ችግር የለውም፣ እኔ እሷን አስቀምጣታለሁ፣ አንቺ ባለቤትሽን አስቀምጪ። እኔ የተከበረ ስራ ያለኝ ሰው ነኝ፣ አትቅረጸኝ። ቪዲዮ እባክህ መጥፋት ካለ ካሜራውን አስጠፋልኝ። እውነታ ካለ ይኸውልህ፣ ካሜራውን አጥፋልኝ። እውነታ ካለ ይኸውልህ፣ ካሜራው ሊጠፋም ላይጠፋም ይችላል። በቃ አንተ እውነታ ካለ ለምን ትፈራለህ? ቁጭ በል። ወይዘሮ ለምለም እባክሽ አስቀምጪው፣ እኔ እሷን አስቀምጣት። አጥፋልኝ፣ ካሜራውን አጥፋልኝ። ይጠፋል፣ አንተ ብቻ ግን ቁጭ በል። እውነታ ካለ ቢቀረጽም ምንም ችግር የለውም። ቤተሰቦች አሁንም ከትንሽ ጭቅጭቅ በኋላ ትንሽም ቢሆን ለመረጋጋት ሞክረናል። አቶ ኩራባቸው ወይዘሮ አይናለምን አላቃትም እያለ ነው ነገሩ። እኔንም ግራ እያጋባኝ እየደረሰ ነው። ምናልባት ወይዘሮ አይናለም ከመም ስለተነሳች ሰው ተመሳስሎባት ይሁን እኛም ግራ እየገባን ነው። እስኪ ወደ እሷ እንሄድና እሷ የምትለውን ሰምተን ወደ አቶ ኩራባቸውም ወደ ወይዘሮ ለምለምም እንሄዳለን። እኔ እኮ ማለት ግራ እየገባኝ ነው ጭራሽ። የእሷ ደግሞ ሲገርመኝ እሱም ደግሞ አላቅሽም ማለት ምን ማለት ነው እንዴ? አንተ አታውቀኝም? እኔ ጤነኛ ነኝ። ፍላጎትሽ ምንድን ነው? ቆይ ምንድን ነው? አይደለም ፍላጎታችሁ ምንድን ነው? ሁለታችሁ ምን አስባችሁ ነው የመጣችሁት? እኔ ፍላጎቴ የእሷን ፍላጎት ማሟላት ነው። ይህም ማለት ወንጀል ተሰርቶብኛል እያለች ነው። እሱ ወንጀል አለ ምን እንደሆነ ለማጣራት ምንድን ነው የተሰራብሽ? እኔ አላቅሽም። በእኔ ላይ ሌላ ሴት እንትን ብለሃል አይደለ? እኔ ከዛሬ ውጭ አላቅሽም። ምን ማለት ነው አላቅሽም? ሌላ ሴት እያልሽ ነው እንዴ? በእናትሽ ሌላ ሴት እኮ እኔ ሌላ ሴት ማለት ነው። አንቺን አላቅሽም፣ አንተንም አላቅም። ዛሬ ነው ያዩዋችሁ ሁለታችሁን። በእርግጥ እኔን አታውቀኝም። በዛ እኮ ምን ነው አሁን እንኳን አፈርበኝ እንጂ እውነቱን የተናገርኩት እኔ እኮ ማለት ምንም ድርቅና ምናምን አይደለም። ገባሽ? እሺ ልንገርሽ፣ እውነት ይኖርሽ ይሆናል ምናልባት። እሺ ልክ የምትሆኝበት ነገር ካለ ምናምን ብዬ አስቤ ደስ ይበልሽ ብዬ አመጣሁት። ባሌን ቁጭ አድርጌ አፋጥጬዋለሁኝ እኮ። ግን አሁንም እንኳን አላቅሽም እያለሽ እንኳን አሁንም ባሌን ድርቅ ነው የሚያቀኝ። እየዋሻ ነው፣ እውነታው ስለወጣበት እየዋሻ ነው። ምንድነው ሀሳብሽ? አይደለም ቆይ ማን የላከሽ ማለት የኛን ትዳር በመበጥበጥ አንቺ የምታገኙ ጥቅም አይደለም። የኔ ትዳር የተበጠበጠው እኔ ምነግርህን ትሰማኛለህ? ዝም በይ ቆይ ይኸውልሽ ተሰሚኛለሽ? ይገባሽ? ሴት ነሽ አንቺም አይደል? ስለ ሴትነቴ እኮ አንቺ አይደለሽ የምትነግሪኝ። እሱ ይመሰክርልኛል። አሁን ለሱ ተደረርበሽ ደግሞ እንትን ትያለሽ እንዴ? ደህና ሰው ሆኖ ቢያንስ እኮ የሚያውቅሽ ከሆነ እውነትም የልጅሽ አባት ከሆነ እኮ አሁን አውቃታለሁ፣ አዎ ምናምን ወልድናል ምናምን የሚለኝን ነገር ይለኝ ነበር እኮ። ምን ማረጋገጫለሽ? ልክ እንደሆነ ሰው ምን ማረጋገጫለሽ? ይኸው እየካደሽ አይደል እንዴ? አላቅሽም እያለሽ አይደል እንዴ? እየዋሸሽ ቢሆን በምን ማረጋገጫ ነው እየተናገርሽ ያለሽ? እየዋሸ ቢሆንስ? እናውቅሻለሁ። ለምንድን ነው የማዋሸው? ምን ብዬ ነው የማዋሸው? ለምንድን ነው የማዋሸው? ምን አውቃለሁ እሱን ለምን እንደምታወሽማ ራስህን እየጠየቅኩ እኮ ነው። ሴትዮ ሰው ተመሳስሎብሽ ነው? ምንድን ነው ነገሩ? ተመሳሰለብኝም አንተ ነህ እንጂ ጭራሽን። አይ ጤነኛ ነው ግን ሰውዬ፣ ካልሆነ ሐኪም ቤት እንሰደው። ጤነኛ ጭራሽ ወደዚህ እኔን ነው? አዎ ጤነኛ አትመስለኝም። አሁን ይኸውላችሁ የማይገባ ውስጥ እየገባን ነው። ትሰማኛለህ? ምኑን ነው የማይገባ ውስጥ የገባን? የማይገባ ነገር የለም። ገባ? እየተላለፍን ነው፣ በጣም እየተላለፍን ነገርኩ ያለሁት ምንም የዋሻሁት ነገር የለም። ጭራሽ በቤቴ የመታችሁ ክብር የሚባል ነገር አለ። እሺ አክብሬክማ ነው መሰለኝ አይደለ? ቁጭ ብዬ እያወራሁ ያለሁት እንዳንተ ስራማ ማለት ነው። ቁጭ ብዬ ራሱ ማውራት የለብኝም ነበረ ቢገባ ማለት ነው። ጭራሽ አላቅሽም ትለኛለህ እንዴ? ምን አይነት ውሻ ነህ? ጭራሽ ስድብ። ይኸውልህ ስርዓት የምታስይዝልኝ ከሆነ አስይዝ። እኔ ሴት ልጅ አልመታም። ወይዘሮ ለምለም አይናለም እባክሽን፣ የምሬን ነው የምልህ። ቃላት የለኝም ማለት ምን እንደምል ራሱ ያላቅሽ ጋር የምካፈት ሰው አይደለሁም። ይኸውልህ የምትናገሩትን ነገር ተናገሩና ከቤቴ ውልቅ ብላችሁ ውጡልኝ። ምናምን ትላለህ እንዴ? ክብር ቢኖርማ ማለት ነው እንደዚህ አታደርግም ነበረ። ገባ? እናት አለች አይደለ? እህት አለች። የሚናገሩትን ነገር ይናገሩ። የፈለገውን ነገር ወንጀል ውስጥ አታስገቢኝ። ሌላ ነገር ውስጥ መግባት አልፈልግም። ማወቅ የፈለከው ነገር ያገኘው መሰለኝ። ወይዘሮ ለምለም ሲመስለኝ አንቺ በጣም የዋህ ነሽ። እኔ ቅድምም እንደነገርኩሽ ከዚህ በፊት እንደነገርኩሽ ይኸውልሽ ወይዘሮ ለምለም እኔ አሁን ከእሷ ጎን ሆኜ የውግንኩ አይደለም ከአንቺም ጎን ሆኜ አይደለም፣ ግን ሁለታችሁ ፍትህ ማግኘት አለባችሁ ብዬ አስባለሁ። የምን ፍትህ ነው የሚያገኙት? ይኸውልህ ቆይ እኔ በቂ መረጃና ማስረጃ ስለምን ፍትህ ነው? ይኸውልህ ስማኝ፣ በቂ መረጃና ማስረጃ አለኝ ስለአንተ ማንነት። እኔ ወይዘሮ ለምለም ከነ ማስረጃ ማለት ነው። አንቺ ሆንሽ አንተ ውልቅ ብላችሁ ውጡልኝ።
አልወጣም። ቤት ይለጣል። ገባ እውነታው እስከሚወጣ ድረስ ከዚህ ቤት አልወጣም። ሬሳ ይወጣል ልጅ አልወጣም ከዚህ። እሷ እኮ ደግ ከምትሄድብህ አሁን እዚህ ጋር ነገሮችን ተነጋግረን ወይዘሮ ለምለም እኔ የምልሽ ምንድነው አንቺ ፎቶ አሳይተሽኛል አይደለም? ፎቶ አሳይተሽኛል። ቆይ ምን ፎቶ ነው የምታሳያቸው? ስለምን ፎቶ ነው የሚያወራው? ታምኛለሽ እንዴ? በየሀገሩ የሚዞር ሰው እኮ ነው አይደል? እንዴ እሱ ማለት እንዴት ነው አምነሽ ኮንፊደንስ ኖሮሽ እንደዚህ ነው የምትይው? አንቺ ስለ ሰው ባል ምን አግብቶሽ ነው እንዴ? ምን ያልሽኝ ነው? ለምንድን ነው እንዳታምነኝ እየነገርሽ ነው? እሺ እውነት ካለሽ እኮ ማስረጃ አለ፣ ማስረጃ ይኖርሻል። ስለዚህ የሆነ ነገር አምጭና እንመንሽ። አሁን እኮ በደረቁ እኮ ነው ማስረጃ አለሽ። እሱ ትክክለኛ ነገር እየተናገረ እንደሆነ ሚስቱ እንዳልሆንኩኝ ማስረጃ አለሽ? አዎ ማስረጃ አለኝ። ምንድነው ማስረጃ? ከአይን በላይ ማስረጃ አለ እንዴ? ፊት ለፊት ቁጭ ብለሽ እያየሽ የኔ ፍቅር ብሎ በመሳብ ፋንታ ወይም አውቃታለሁ በማለት ፋንታ እኮ አላቅሽም ማንነሽ ምናምን እኮ እሱ እኮ ወሬ ነገር ነው እናት ገባሽ? እሱ እኮ ማንም ሰው ሊልሽ የሚችለው ነገር ነው። የኔ ፍቅር ምናምን ማንም ሰው ይልሻል። ይሄ ልጅ እኮ ከሃዲ ከሆነ እኮ እኔንም እኮ መካር ነበረበት እኮ አላቅሽም ሊለኝ ይገባ ነበረ። ስለተያዘ ነው ምን ይበል? ምንድነው የሚይዘኝ? በፎቶ ታምናለህ? ምናልባት አንዴ በፎቶ ታምናለህ? ምንድነው ያወቅሽብኝ? በፎቶ ታምናለህ? የምን ፎቶ ነው? ምንም ፎቶ አናይም። ምንም የምናየው ነገር የለም። አንቺስ አምጣው። ምንድነው የሚያመጣው? ማያውቃት ሴት ጋር ፎቶ አይነሳ። ምንድነው የሚያመጣው? ምን አስጨነቀህ? ያምጡት። ለምን ያመጡታል? ያምጣው። ችግር የለም። አንቺ አታምኛለሽ? አታምኝም? በቃ አለቀ። ስለዚህ ውጡልን። አንወጣም። ለምን አንወጣም? ይኸውልህ አትበጥብጠን እባክህ። ነግሬሃለሁ። እየበጠበጥኩ አይደለም ግን መቀጣት ባለበት ቅጣት ትቀጣለህ። ማናገራችሁ በሰላም ውጡልን። በቃ ከቤታችን ችግር የለውም። እኔ ልመንሽ እስከምጩ ፎቶ አንዴ ከማምጣት እንዳታመንጭ። ቆይ ባለቤትሽም መጀመሪያ እንድታሳምን እንፈልጋለን። አንቺ በፎቶ ታምኛለሽ አይደለ? ከማያውቀው ሰው ጋር ፎቶ አይነሳም። እሺ እሷ ከዱከም ነው የመጣችው። የትም ቦታ ሊገናኙ አይችሉም። ስለዚህ የማንንም ፎቶ አንስታ ስለምንም ፎቶ አናወራም። በቃ አለቀ። ምናልባት እኮ የፎቶ ምናምን ሪል ላይሆን ይችላል ማለት ትክክለኛ ላይሆን ይችላል። ምክንያቱም እሷ ቅድም እንዴት ነው እኔን የፖስትኳቸውን ፎቶዎች አቀናብረሽ ነው እንደዚህ ምናምን ስትለኝ ነበራ። ምናልባት እንደዛ አርጋ አምጥታ ከሆነ እኔ ልቀበለው አልችልም። ምናልባት አንቺ አይተሽው ራሽቶሽኛል። ቪዲዮ አለኝ ችግር የለውም። ቪዲዮ ማሳየት ትችላለህ። ቪዲዮ ነው የምታወሪው ሴትዮ? ምንድነው አንቺ ሴትዮ ፍላጎትሽ ምንድነው? እውነታው እንዲወጣ ነው ፍላጎት የገባ። የምን እውነት ነው የሚወጣው? አትኩራባቸው። አንተ እማታውቃት ከሆነ በሚስት ላይ በትዳር ላይ ትዳር ካልደረብክ በሚስት ላይ ሚስት ካልደረብክ ምን አስፈራ? እንደውም አንተ እውነተኛ ከሆንክ እኛን ታሳፍረናለህ፣ በህግ መጠየቅ ትችላለህ። እያንዳንዱ አይደለም ወይዘሮ ለምለም አድራሻዬን እያንዳንዱን ነገር ልሰጥሽ እችላለሁ። አንተ እሺ ነገር አስጠፋልኝ፣ በቃ አስጠፋልኝ። ይሄን ካሜራ አስጠፋልኝ። እውነተኛ ሰው ከሆንክ ለምን ችግር አለው? አጥፋልኝ ይሄን ካሜራ። እኔ ችግር የለውም። መጥፋት ካለበት ከካሜራም ጋር ተነጋግረን እናጠፋዋለን በሁለታችሁ ፊት ለፊት። ነገር ግን ወይዘሮ ለምለም በተለይ እኔ አንቺ ነሽ የምታሳዝኝም፣ እንደገና እሷም ታሳዝነኛለች። ያለ ፍቃድ በመቅረጽ ልከስ እችላለሁ። ትችላለህ፣ ችግር የለውም። አላስፈላጊ ከሆነ እኛ እንደልተዋለን። ግን አንተ ቅን ከሆንክ መልካም ሰው ከሆንክ ሌላ ሰው ትምህርት ይሆናል። አይደለም እንዴ? ስለምን ትምህርት ምናምን ነው የምታወራው? ስለ ትዳር። ትዳራችን ምን ሆነ? የኛ ትዳር እሱን እኮ ነው እያጣራን ያለ ነው። ምንም ካልሆነ ምን አስፈራ? መቼስ ብዙ ፕሮግራሞችን ታያለሽ ብዬ ነው ታዲያ እየፈራ ያለው የተንቀጠቀጠ ያለው እኮ እውነታው ስለወጣበት ነው እንጂማ ትክክለኛ ሰው ብትሆንማ እንደዚህ አትሆንም ነበር። ገባ? አፍም ሞልተህ ራሱ ስትናገር ትንሽ አታፍርም እንዴ ባለጌ? እስኪ ቆይ ፎቶ ይምጣና ምናልባት በፎቶ እናይና ወይዘሮ አይናለም ፎቶን እናሳያቸውና በፎቶ ደግሞ እምቢ ካሉ ደግሞ ወደ ቪዲዮ እንሄዳለን። በቪዲዮ እምቢ ካሉ ደግሞ ወደ ሌላ ነገር አንቺ በቂ መረጃ አለኝ የምትይው ሲጀመር ማለት ነው። ጉዱን ነው ማውጣለት። ጉዱን ሳወጣለት ያኔ ይናገራል። ምን ፎቶ ስለምን ጉድ ነው የምታወሪው? ስለምን ጉድ ነው የምታወሪው? እሱን ታየዋለህ። ቪዲዮን ስታይ ትናገራለህ። እሺ ያኔ በፊት ታውቂኛለሽ። ከዛ እባክሽ አሁን ስልክሽን ይዘሻል? አዎ ይዣለሁ። አሁን በእጅሽ ነው ያልሽው ወይስ ካሜራማኑ ጋር ነው? አይ ከዚህ ጋር ነው ያለው ካሜራማኑ። እሺ ካሜራማን ስልኳን አንዴ ታቀብለኛለህ? ተቀበይልኝ አንዴ ስልክሽን ክፈቺውና ለወይዘሮ ለምለም ፎቶዎችን እናሳያለን። የምታሳይኝ ፎቶ ግን የምንድን ነው? የሽምግልና የተነሳ ነው ፎቶ እና የክርስትና ፎቶ አለ። ኦኬ የሰርግ ምናምን ግን አይደለም፣ የሽምግልናው ነው። አንድ ላይ ቤተሰብ እንዳጋጣሚ ነው እንትን ያለው። ከማን ጋር የተነሳ? እሱን እኮ እናየዋለን አይደለም እንዴ? ለም ስህተት ካልሰራ ለምን ትደነግጣለህ? ለም በመሀል ጣልቃ ትገባለህ? የሚያስደነግጠኝ ምንም የሚያስፈራኝ ነገር የለም። እሺ ይህን ነገር አንዴ ወይዘሮ ለምለም አንቺ ይሁና
ይሄን አይደለም ልትለው ታዲያ ራስህ ሰርተሽ ነው የሚሆነው ምንም በዚህ ጊዜ ምን አይደለም ሰርተሽ ነው ይላል እንዴ ማን ልታሳምኝ ነው ዘይትም ዘቀራርጸሽ ያመጣሽ በደንብ ያው ምናልባት በደንብ ያው እሱ አሁን ይመስላል ፎቶሾፕ ምናልባት እሱ ልጅ ነው አይደለም ከሷ ጋር እንደዚህ ፎቶ ልነሳ እስቲ ልጁ ነው በጣም ትክክል ነሽ ይሄን ታምናችኋለሽ በዚህ ዘመን ይሄ እንደዚህ አይነት ነገር የሚያሳምነን እሷን የሚያሳምናት ወይዘሮ ለምለም ኤዲቲንግ ምናምን አይደለም ወይዘሮ ለምለም እያየሽ ነው አይደለ በደንብ እያየሽ ነው እኔን እንኳን ልሽጂን ትችያለሽ ማለት ነው የሚፈርደው ነገር ነው ገባ ምትሸወድ ሴት መስላሻለሽ በጣም እንደሸወድካትማ እኮ እያየን ነው ልጅ እየካርክ ነው ይሄ የክርስትና ፎቶአቸው ነው እዚህ ጋር ያለው ነው ይሄን አሰር ክርስትና ፎቶ ነው ኦኬ ወይዘሮ ለምለም ተደረገ በደንብ እኮ ነው የሚያስታውቀው ወይዘሮ ለምለም ይኸውላ የሰው ብዛት ይሄኛው ቪዲዮ እኮ ማለት እንደዚህ ይኸውላ የሰው ብዛት ኤዲት ይደረጋል ምናልባት አንቺ ምንድነው የምትይው አንቺ ማለት ቪዲዮ ኤዲት ይደረጋል እንዴ ለምንድነው የማይደረገው በዚህ ዘመን የማይደረግ ነገር አለ እንዴ ስልክሽን ከያዥ ከዚህ በላይ ማስረጃ አልገባኝም ከዚህ በላይ ማለት ፎቶ ሸቀናበረች ገባክ እውነታውን ነው እያሳየው ከለው ሰርተሽ ይዘሽ መተሽ እኔ የተማ ሰርተሽ መተሽ እዚህ የምናምንሽ እንዳይመስል አንዴ ወይዘሮ ለምለም አንዴ ቆይ አንተ ኩራ ቆይ እኔ ምንሽ ወይዘሮ አይናለም አንዴ ቪዲዮ ኤዲት አይደረግም ስለዚህ ቪዲዮ ላይ ደግሞ እንደዚህ የተቀረጻችሁት አለ እኮ እንዴት ነው የማይደረገው ቪዲዮ ኤዲት ቆይ እኔ እኮ ግራ የገባኝ እሱ ነው ወይ ካልተማርክ ንገረን አባቴ ማለት ጥያቄ ስለሆነብኝ ነው ምንም ኤዲት የማይደረግ ነገር የለም በዚህ ዘመን እሺ እንደዛ ከሆነ ስራሽን አንዴ ተናግረኛለሽ ምንድነው ስራሽ እኔ ምንም አልሰራም እንግዲያውስ የቤት እመቤት ከሆነች እንደዚህ አይነት ነገር አላማ አድርጋ ማለት ቪዲዮ በተለይ ሩቅ ያለው ሰውም ጭምር ይታያልና እንቅስቃሴዎችን አይተሻል በምን አቅሟና በምን ኃይሏ ነው በዛ ላይ እንደዚህ አይነት ቪዲዮ ኤዲት ልታደርግ የምትችለው እስቲ ወይዘሮ ለምለም እኔ እኮ ምንም አጠይቃት በቃ ዝም በይ አንቺ መልእክታቸው ለምንድነው ዝም በይ ታውራበት ለምን ኤዲት የተደረገ ነገር አይተሽ ምንም የምታወራ ነገር የለም ልትል ነው እንዴ ቆይ አንተ አልተማርክም ወይ ካልተማርክ ንገረን ቪዲዮ እንዴት ነው ኤዲት ተደርጎ የሚገባው መተሽ እየሰደብሽኝ ታውቁሻል አይደለ እውነታውን ነው እየነገርኩ ያለሁት እውነታው ሲወጣ ግን ምንም እውነት የሚባል ነገር የለም እኔ ራሴን ምንድነው አንቺ የምትጨናነቂው በቃ ራሴን እያመመኝ ነው ማለት እያየሁት ያለው ነገር ምንድነው እንዴ ጉድህን ላውጣው እንዴ ምንድነው ጉድህን ላውጣው ስለምን ጉድ ነው የምታወሪው ስለምን ጉድ ነው የምታወሪው ወጦልኛ አንተ እንደው ወጣልኝ ተነስ ውጡ አንወጣም ቁጭ ምን በል አንወጣም እውነታው እስካልታወቀ ድረስ አንወጣም ቁጭ በል ስለምን ነው የምታወሪው ስለምን ጉድ ነው ስለነበረው ነገር ምናልሽ ጥቅምት 5 ስለነበረው ነገር ትዝ አይልም ያኔ ስላደረከው ነገር የምን ጥቅምት 5 ነው ስለምን ነው የምታወሪው አንተ ዞር አንተ ካሜራውን ምንድነው ጥቅምት 5 አትኩራባቸው ምንድነው እኔ አላቃችሁም ሲጀምር ማንንም ሁለታችሁንም በፊት ብትናገር ጥሩ ይመስለኛል አንቺ መታወቂው አለ ወይዘሮ ለምለም ምንም አላውቅም ምንም የማውቀው ነገር የለም እንዴት ታውቂያለሽ ታዲያ አንቺ አውቃለሁ ስትይ ነበር እኮ ግን አገልግሎት ማወቅ ያለብኝ ነገር ካላሳውቂኝ አሁንም አፍሽን እንዳከፍቺ በእናትሽ እንዴ ረፊ በቃ አንቺ ከፈትኩ እውነታውን የተናገርኩት ደግሞ አሁንም ታወራለሽ እንዴ አንቺ በቃ ምንድነው የምትይኝ አንቺ ደግሞ እኮ እሱ ይናገራ እኮ ምን ነገር ተናገርሽ ነው ጥቅምት 5 የነበረው ነገር ነገራቸው ለምን ታወሻለህ ለምን ትርበተበታለህ አንተ ትክክለኛ ሰው ከሆንክ ለምን የምትርበተበተው ለምን አትናገርም ሁለታችሁ ብቻ የምታውቁት ነገር ነው ምንድነው ዝም ማትዩ ለምን ዝም ምለው ዝም አትይ የሚለን እንዴ ለምን ዝም ምለው እስከዛሬ ዝም ያልኩት ይበቃኛል እሺ ስለምትለው ነገር ይሄን ሁሉ ጊዜ አብረን ስንት ጥቅምት 5 የምትለው ምን አለ ምን ተፈጠረ አንዴ ምንድነው ያልከው ምንም አላልኩኝም ወይዘሮ ለምለም ይሄ ሁሉ ጊዜ ብሎ ነበረ ምንድነው ይሄ ሁሉ ጊዜ ስለምንም አላወራሁም በቃ ዝም በሉና በቃ ሂዱልኝ አሁን ከቤት ምን ምንለው እሺ በቃ እኔና አንቺ ልትናገረው ነገር ተናገር በቃ አንተ ሙጣልን አንቺ እኔና እሷ ለምንድነው የምታወሩት እዚህ ቁጭ ብላ ተናገር ለምንድነው እኛ የምንወጣው ቁጭ በይ አንቺ እሺ ወይዘሮ ለምለም እየሰማሽ ነው ምንድነው ማለት ምንድነው ብቻዋን ለምንድነው ማውራት ያለብህን ነገር አውራ ችግር አለ ንገረኝ አዎ በቃ እሷ ባለቤቴ ችግር እኮ እንዳለ እኮ ነገርሻለሁ አንቺ ምን ያልክ ባለቤቴ ያልክ ወይዘሮ ለምለም እኔ እሷን እሺ ውጣልኝ በቃ ውጡልኝ ማናት ባለቤት የቷ ናት አንተ ነህ እንደውም እንደዚህ አይነት ነገር የምታመጣልኝ ውጣልኝ
እንደዚህ አይነት ነገር ውስጥ ብታስገባኝ አንተ ነው።